ለመላው የእስልምና እምነት ተከታዮች ዛሬ ኢድ ነው። መልካም በዓል እንዲሆንላችሁ በመግለጽ ነው ምኞታችንን የምንጀምረው ስፖርታዊ ጉዳዮቻችንን። ጤና ይስጥልን ክቡራትና ክቡራን። የአውሮፓ ቻምፒየንስ ሊግ የቀናት ዕድሜ የሰዓታት ዕድሜ ብቻ ቀርቶታል። በዚህ ጨዋታ ላይ የፓሪስ ሰን ዠርመንና አርሰናል ተጫዋቾች ጉዳትን በተመለከተ ዛሬ የሰማናቸው ጉዳዮች አሉ። ስለ ሚኬል አርቴታም እናነሳለን። በየክለቦቻችሁ ደግሞ ማንቸስተር ዩናይትድንም፣ ቸልሲንም፣ ማንቸስተር ሲቲንም ሊቨርፑልንም የተመለከተ ከሪያል ማድሪድ ጋርም በተያዘ የተነሱ በጣም አዳዲስ ያልተሰሙ ጉዳዮች አሉ። በተለይ ከዝውውር ዜናዎች ጋር በተያዘ ጤና ይስጥልን ብለናል። ክቡራትና ክቡራን ስፖርታዊ ጉዳዮቻችን ተጀምሯል። እንደተለመደው ያልተሰሙ አዳዲስ መረጃዎችን ይዘን በድጋሚ ተገናኝተናል። በተለይ ደግሞ በዝውውር ሂደቶች ላይ በጭምጭምታ ደረጃ ላይ የነበሩ ከፍ ያሉ ዝውውሮች አሉ። ለምሳሌ የብራድሊ ባርኮላ የያን ዲያሞንዴ ጉዳይም እየተነሳ ይገኛል። በአርሰናል ቤት ደግሞ ኡሊያን አልቫሬዝ፣ የሞርጋን ሮጀርስ፣ የማክሲሚሊያኖ አራዮ ጉዳይም በምን ደረጃ ላይ ይገኛል የሚለውን አዳዲስ መረጃዎችን ሰምተናል። ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። በተለይ ማንቸስተር ሲቲና ማንቸስተር ዩናይትድ የኤሊዮት አንደርሰንን ዝውውር ለማጠናቀቅ ምን ያክል ርቀት ሊጓዙ ይችላሉ? ቸልሲ ደግሞ ከፕሪሚየር ሊጉ በጣም ወሳኝ ተከላካይ ለማስፈረም ጥረት እያደረገ ይገኛል። ኤንዞ ማሬስካ ግን በማንቸስተር ሲቲ ቤት ከቸልሲ ሁለት ተጫዋቾችን ማምጣት ይፈልጋል የሚሉ ጉዳዮች በስፋት እየተሰሙ ይገኛሉ። እነዚህ ተጫዋቾች ማን ናቸው? የዝውውሩ ሂደቱ ምን ላይ ደርሷል የሚለውንም እንመለከታለን። የሜሰን ግሪንውድ ጉዳይ ለማንቸስተር ዩናይትድ አንድ ሌላ ገንዘብ ሊገኝበት የሚችል አይነት ዝውውር እንደሆነ ይታወቃል። በእርግጥ ወደ ፕሪሚየር ሊግ የሚመጣበት እድል በጣም ጠባብ ነው። አንዳንድ ክለቦች ከጣሊያን ከስፔን ፍላጎቶችን እያሳዩ ይገኛሉ። ከማንቸስተር ሲቲ ከሊቨርፑል ሊለቁ ስለሚችሉ ተጫዋቾች ስለ ጃኦ ፔድሮም እናነሳለን። ለሁሉም በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ሀሳብ አስተያየት መልእክቶቻችሁን እንቀበላለን። አንድ ጥያቄ ግን እናስቀድም። በያዝነው ውድድር ዘመን ተጠናቋል። እንግዲህ ፕሪሚየር ሊጉም አጠቃላይ አሁን የቀረው በክለቦች ውድድር ላይ ትልቁ ነገር የቻምፒየንስ ሊግ ፍጻሜ ብቻ ነው እና ከብሩኖ ፈርናንዴዝ እና ከማርቲን ኦዴጋርድ ጋር በተያያዘ አሁንም አነጋጋሪ ነገሮችን እየተመለከተን እንገኛለን። ብሩኖ ፈርናንዴዝ ወይስ ደግሞ ማርቲን ኦዴጋርድ? አንዳንድ ሰዎች እያነሷቸው ያሉ ሀሳቦች አሉ። እኔ እነዚህን ሀሳቦች ሳላችኋለሁ። እናንተ ግን ከሁለቱ ተጫዋቾች ማን የተሻለ ደረጃ ላይ ይገኛል ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን ገብተናል። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። መልእክቶቻችሁንም እንቀበላለን። ትናንትና የሚኬል አርቴታ የፕሪሚየር ሊግ የአመቱ ምርጥ አሰልጣኝነት ይፋ የተደረገበት ነበረ። የፕሪሚየር ሊግ የአመቱ ምርጥ ተብሎ አሰልጣኝ ተብሎ ተመርጧል። የሚገባውም ነው። በውድድር አመቱ አርሰናልን እንደ አጠቃላይ ስንመለከተው በፕሪሚየር ሊግ ላይ የፕሪሚየር ሊጉ ብዙ ነጥብ የሰበሰበ ጥቂት ጨዋታ የተሸነፈ ከዛ ተጨማሪ በብዙ ንጹህ ግቦች ያሉት ብዙ መለኪያዎች ላይ ስንመለከተው ጥቂት ግብ የተቆጠረበት ብዙ ክሊን ሺት ያስመዘገበ ምንም ቀይ ካርድ ያልተመለከተ ምንም ፍጹም ቅጣት ምት ያልተሰጠበት ብዙ ቁጥሮቹ ያንን የውድድር አመቱ ምርጥነቱን የሚያሳዩ ናቸውና ከሚኬል አርቴታ ጋር በተያዘ ደግሞ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ አሰልጣኝ ተብሎ ተመርጧል። እናንተ ማንን ትመርጣላችሁ? ሚኬል አርቴታ ይገባዋል ብላችሁ ታስባላችሁ ወይስ ደግሞ ለምሳሌ የሰንደርላንዱ አሰልጣኝ ሰንደርላንድ ከአመታት በኋላ ወደ ፕሪሚየር ሊግ ሲመለስ ከሞላ ጎደል 10 ዓመታትን አሳልፎ ነበረ። ነገር ግን ሰንደርላንድ ፕሪሚየር ሊጉ ላይ ሲመለስ ከ1974 በኋላ ወደ አውሮፓ ውድድሮች ዩሮፓ ሊግ ላይ እንዲሳተፍ አስችሎታል። ሪች ለብሬስን በተመለከተ እሳቸው ይገባቸዋል የሚሉ ስሞችን ስንመለከት ነበር። ለምሳሌ እዚህ አትሌቲክ ከሚኬል አርቴታም በላይ የመረጣቸው የሰንደርላንዱን አሰልጣኝ ነው። የቦርመዙ አሰልጣኝ አንዶኒ ኢራዮላም የሚገርም አይነት ድንቅ ጊዜን አሳልፏል። በፕሪሚየር ሊግ ላይ ቦርመዝን ለመጀመሪያ ጊዜ የአውሮፓ ተሳትፎ እንዲያገኝ አስችሎታልና ከነዚህ አሰልጣኞች ጋር ሲነጻጸር እንዴት አይነት ጊዜ ያሳልፈዋል? ማይክል ካሪክም በዚህ ውስጥ እጩ ነውና እናንተስ እንዴት ታነጻጽሩታላችሁ የሚለውን እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከዛ ውጪ ግን የአውሮፓ ቻምፒየንስ ሊግን የተመለከተ ጉዳይ ላንሳ። ኦዝማን ዴምቤሌ፣ አችራፍ ሀኪሚ ከዛ በተጨማሪ ኖኒ ማዱዌኬን በተመለከተ አዳዲስ የተሰሙ ጉዳዮች አሉ። ከአርሰናል ጉዳይ ልጀምር። ዚ አትሌቲክ ኖኒ ማዱዌኬ ለቻምፒየንስ ሊጉ ፍጻሜ በተለይ የክሪስታል ፓላስ ጨዋታ ላይ ጉዳት አስተናግዶ 83ኛው
ደቂቃ ላይ የጨዋታው ኮከብም የሚያስብል ብቃት ማሳየቱ ይታወቃል። ከሰሞኑ የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ምርጥ ተጫዋቾች እጩዎችን ይፋ አድርጎ ነበር። ኦፊሻል የፕሪሚየር ሊግ ሳይት ላይ ታገኙታላችሁና እጩዎቹ ውስጥ ለምሳሌ ብሩኖ ፈርናንዴስ፣ ፓትሪክ ዶርጉ አሉ። ከአርሰናል ደግሞ ኖኒ ማዱዌኬ ነበር የተካተተው። ጥሩ ቀን ነበር ያሳለፈው፣ ግብ አስቆጥሯል። ከዛ በተጨማሪም 83ኛው ደቂቃ ላይ ተቀይሮ ወጥቷል በጉዳት ምክንያት። በዚህ ምክንያት ደግሞ ለቻምፒየንስ ሊግ ፋይናል ይደርሳል አይደርስም የብዙዎች ጥያቄ ነበር። በእርግጥ ቡካዮ ሳካ ነው የመጀመሪያ ተሰላፊ የሚሆነው፣ ነገር ግን በጨዋታው ላይ ተቀይሮ ገብቶ ትልቅ ሚና ይኖረዋል ተብሎ ይጠበቃል። ለኖኒ ማዱዌኬም ያ በትልቅ ደረጃ ይደርሳል አይደርስም ጥያቄ ነበረ። እዚህ አትሌቲክ ግን አሁን ፊት ነው፣ ጉዳት ያጋጠመው ይመስልም። ኤክስፔክት የሚደረገው ለጨዋታው ለቅዳሜው ምሽት የ1 ሰዓት መርሃ ግብር በቻምፒየንስ ሊግ ላይ እንደሚደርስ ነው የሚሉ ዘገባዎችን ተመልክቻለሁ። አርኤምሲ የፈረንሳዩ ብዙሃን መገናኛ ደግሞ ኦዝማን ዴምቤሌና አሽራፍ ሀኪሚን በተመለከተ ያነሳቸው ጉዳዮች አሉ። የማች ፊትነስ ጉዳይ በጣም የጥርጣሬ ውስጥ ገብቷል የነዚህ ተጫዋቾች፣ ነገር ግን ከቡድኑ ጋር ለመመድ መስራት ጀምሯል። የማች ፊትነሳቸውን በእነዚህ ቀናት ላይ እያገኛሉ የሚለው የሚጠበቅ ነው። ደምቤሌ በባለፈው የፓሪስ ኤፍሲ ጨዋታ ላይ ፓሪስ ሰን ዠርማን ሲሸነፍ ተቀይሮ ነበር። ደህና ነኝ ለጨዋታው ደርሳለሁ የሚል መልእክቱን ሲያስተላለፍ ነበረ። ኦዝማን ዴምቤሌ ብቻ አይደለም፣ አሽራፍ ሀኪሚም ለጨዋታው የመድረሱ ነገር አጠራጣሪ ነበር። ቡዳፔስት ላይ እንመለከታቸዋለን። ለኬፕ እና ሬምሲ ያንን ነገር እያነሱ ይገኛሉ። 4 ቀናት ብቻ ይቀራሉ። የዛሬን ከደመረን ሐሙስ፣ አርብ፣ ቅዳሜ በጣም ተጠባቂ ቀናቶች ናቸው። በአውሮፓ ቻምፒየንስ ሊግ ላይ አርሰናል ወይስ ደግሞ ፓሪስ ሰን ዠርማን ከወዲሁ ስለ ጨዋታው ያላችሁን ግምት እያላካችሁልን አብራችሁን ቆዩ። ሌሎች ነጥቦችን ደግሞ እናንሳ። ከፕሪሚየር ሊጉ ጋር በተያዘ የሚነሱ ሀሳቦች አሉ። እንዳጠቃላይ የፕሪሚየር ሊጉ ሬቲንግ ወጥቶ ተመልክቻለሁ። ዚ አትሌቲክ በፕሪሚየር ሊጉ በውድድር አመቱ ላይ የትኛው ቡድን እንደ አንድ የዩኒቨርሲቲ ተማሪ ኤ ይገባቸዋል፣ ኤ ፕላስ ይገባቸዋል፣ ቢ ፕላስ ይገባቸዋል፣ ኢ ይገባቸዋል፣ ዲ እና ሲም ይገባቸዋል ተብለው የተሰጣቸው ክለቦች አሉ። እንዳጠቃላይ የውድድር አመቱን አጠቃላይ ካሳለፉት ካምፔን አንጻር ማለት ነውና ከአርሰናል እንጀምር። አርሰናል የፕሪሚየር ሊጉ አሸናፊ ነው። 2026 የውድድር ዘመን ኤ ፕላስ ይገባዋል የሚል ተሰጥቶታል። አስቶን ቪላ ኤ ፕላስ፣ ቦርመዝ ኤ፣ ብሬንትፎርድ ቢ ፕላስ አግኝቷል። ብራይተንም በተመሳሳይ ቢ አግኝቷል። ቸልሲ ስኬታማ የውድድር ዘመን አላሳለፈም፣ ኢ ተሰጥቶታል። ማለትም በጣም መጥፎ የውድድር ዘመን ካሳለፉ ክለቦች መካከል አንዱ ነው ተብሏል። ሊቨርፑል ዲን ያገኘው፣ ማንቸስተር ዩናይትድን ቢ ፕላስ፣ ማንቸስተር ሲቲ ኤ ፕላስ አግኝቷል። ከዛ ውጪ ወልቭስ ኢ ማይነስ ነው የተሰጠውና ማንቸስተር ሲቲ ኤ፣ ማንቸስተር ዩናይትድ ቢ ፕላስ፣ ወልቭስ የመጨረሻው በጣም ዝቅተኛ ደረጃ የተሰጠው ነውና እንዴት አያችሁት? የፕሪሚየር ሊጉን የዚ አትሌቲክ ግምገማን በተመለከተ ማንቸስተር ሲቲ ቤት 1-2 ጉዳዮችን ላንሳ። አንደኛው የኤንዞ ማሬስካ ጉዳይ ነው። ከኤንዞ ማሬስካ ጋር በተያዘ አዲስ የ3 ዓመት ውል በማንቸስተር ሲቲ ቤት ፈርሟል። በእርግጥ ገና ኦክቶበር ላይ ጥቅምት ላይ የማንቸስተር ሲቲ ሰዎች ጥያቄ ሲያቀርቡለት እንደነበረ ለክለቡ አሳውቆ ነበር። ከዛ በኋላ ጃንዋሪ ላይ ነበረ ከቸልሲ ጋር የተለያየው። ነገር ግን አሁን በማንቸስተር ሲቲ ቤት ያለውን ቆይታ ይጀምራል። ይፋ መደረግ ብቻ ነው የቀረው። ውሉን ፈርሟል። እስከ 2029 ድረስ የሚያቆየውን ውል ፈርሟል። አስቀድሞ ከቀናት በፊትም ስናነሳቸው በነበሩ ቪዲዮዎች ላይ ስራዎችን ሲሰራ ነበር የሚሉ ዘገባዎችን ተመልክተናል። እነዚህ ስራዎች ደግሞ በቅድመ ውድድር ዘመን ዝግጅት የማንቸስተር ሲቲ እቅድ ምን ይመስላል በሚል ከኡጎ ቪያና ጋር ንግግሮችን ሲያደርጉ እንደነበር የሚያሳዩ ዘገባዎችን ተመልክተናል። እንግዲህ ከቸልሲ በተቃራኒ በፕሪሚየር ሊጉ ላይ በጣም ምን አይነት ቆይታ ሊኖረው ይችላል የሚለው የሚጠበቅ ጉዳይ ነው ብሎ መንሳት ይቻላል። እንዳጠቃላይ ግን ከኮል ፓልመር እና ከዚህ ከኤንዞ ፈርናንዴዝ ጋር በተያዘ እነዚህን ተጫዋቾች ማስፈረም ይፈልጋል የሚሉ ዘገባዎችን ኤንዞ ማሬስካን በተመለከተ እየተነሱ ይገኛሉ። ኮል ፓልመር የቀድሞ ቡድኑን ሊቀላቀል ይችላሉ ወይ? በቸልሲ ደስተኛ አይደለም። በተለይ በያዝነው የውድድር ዘመን ተጫዋቹን ባሳለፈው ብቃት በተለይ የቸልሲ መውረድ የቸልሲ ተፎካካሪ አለመሆን ዓለም ዋንጫ ላይ ስፖቴን ወይም ቦቴን አሳጥቶኛል የሚል እምነት አለውና በአሰልጣኝ ፔፕ ጋርዲዮላ ቡድን ውስጥ እንግዲህ ከነበሩ ተጫዋቾች ጋር የሚለቁም የሚኖሩም የሚቀጥሉም ተጫዋቾች አሉና ኮል ፓልመርን በቸልሲ ቤት ላንመለከተው እንችላለን ነው የሚለው ትልቁ ጥያቄ ነው። ኤንዞ ፈርናንዴዝም ሌላኛው ተጫዋች ነውና ለኮል ፓልመር ግን አሁን ቸልሲ ምናልባት ከ86 ሚሊዮን ፓውንድ በላይ ሊጠየቅ ይችላል። እስከ 100 ሚሊዮን ፓውንድ
ድረስ የሚለው በትልቅ ደረጃ እየተነሳ ይገኛል። ሌሎች ተጨማሪ የቸልሲ ጉዳዮችን እናነሳለን። ከማንቸስተር ዩናይትድ ጋርም በተያዘ የሚነሱ ነጥቦች አሉ። የማንቸስተር ሲቲንም ጉዳዮች መለስ ብዬ አነሳላችኋለሁ። ከማንቸስተር ዩናይትድ ጋር በተያዘ አንደኛው የሜሰን ግሪንውድ ጉዳይ ነው። በሴሪያ ክለቦች መካከል ግሪንውድን ለማስፈረም ጥረቶች እያደረጉ ይገኛሉ። አንደኛው ወደ ቻምፒየንስ ሊግ እግር ኳስ የተመለሰው ሮማ በ50 ሚሊዮን ዩሮ ተጫዋቹ ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ። ማርሴይ 50 ሚሊዮን ዩሮ ገምቶታል። በእርግጥ የተጫዋቹ ባህሪ ከማርሴይ ሰዎች ጋር ሲጣላ ነበረ። በእርግጥ የውድድር ዓመቱን እንዳጠቃላይ እንደ ቁጥር ስንመለከተው የ24 ዓመቱ እንግሊዛዊ ተጫዋች 26 ግቦችን አስቆጥሯል። 11 ለግብ የሆኑ ኳሶችን አቀብሏል። በአጠቃላይ 37 የግብ ተሳትፎ ነበሩ በ45 ጨዋታዎች። በጣም ጥሩ የሚባል ነውና እንደ ላጋዜታ ዴሎ ስፖርት ዘገባ ከሆነ ዩቬንቱስም ይፈልገዋል። በተለይ ደግሞ የዚህ የአትሌቲኮ ማድሪድን ፍላጎት አለ። ከስፔን ወዴት ሊሄድ ይችላል በሚለው ከነዚህ ክለቦች መካከል የሚታይ ዝውውር ሊሆን ይችላል የሚለው ትልቁ ጥያቄ ነው ብሎ ማንሳት ይቻላል። ዩናይትድ ቤት ሌላኛው ጉዳይ የማርከስ ራሽፈርድ ጉዳይ ነው። እንደ ቶክ ስፖርት ዘገባ ከሆነ ማርከስ ራሽፈርድን ለማስፈረም ድርድሮች አሁንም ይጠበቃሉ ተብሎ እየተነገረ ይገኛል። በባርሰሎና በኩል አለየለትም። እስከ ሰኔ አጋማሽ ድረስ ጁን አጋማሽ ድረስ ማንቸስተር ዩናይትድ በክለቡ ጉዳይ ላይ ድርድር ያደርጋል ከባርሰሎና ጋር። በመጨረሻም ባርሰሎና እስከዛ ጊዜ ድረስ ያንን ጊዜ ቀነ ገደብ የማይጠቀምበት ከሆነ ትሪገር ለማድረግ ማንቸስተር ዩናይትድ ተጫዋቹን መልሶ ማስፈረም ይችላል። ከዛ በኋላ ዳግም ድርድር ውስጥ ሊገቡ ይችላሉና ያንን በተመለከተ አንዚ ፍሊክም በክለቡ እንዲቆይ ይፈልጋሉ ተብሏል። ሌላኛው የማንቸስተር ዩናይትድ ጉዳይ ሳንድሮ ቶናሊና ኤንደርሰንን በተመለከተ ነው። ኤንደርሰንን በተመለከተ የሚሰሙ ጉዳዮች አሉ። ተጫዋቹ በውል ስምነት ደረጃ ከማንቸስተር ዩናይትድ ጋር የ5 ዓመት ውል ለመፈረም ተስማምቷል። ነገር ግን የቶናሊን ጉዳይ ለማጠናቀቅ አርሰናልም ሌሎችም ክለቦች ፍላጎት አላቸው። ነገር ግን የማንቸስተር ዩናይትድ ድርድሮች ከኒውካስል ዩናይትድ ጋር ገና በስፋት አልተጀመሩም። ማንቸስተር ዩናይትድ ግን የኤንደርሰንን ጉዳይ የዚህ የኤደርሰንን ጉዳይ የበለጠ አጠናክሮ ቀጥሎበታል። የመጨረሻ በክለቡና በማንቸስተር ዩናይትድ እና በአታላንታ መካከል በሁለቱ ክለቦች መካከል ያለ ድርድር ሂደት ብቻ ይጠበቃል እየተባለ ይገኛል። አርሰናል ቤት ሌላኛው ጉዳይ ከዩሊያን አልቫሬዝ ጋር በተያዘ ቢቢሲ ስፖርት ላይ የተመለከትኩት አንድ ዘገባ አለ። አርሰናል የተጫዋቹን ክፍያ ለመክፈል በጣም ፍጹም ፈቃደኛ ነው። ተጫዋቹ ግን አሁንም ልቡ ያለው በዛው በባርሰሎና ነው። እነ ሰርጂዮ አጉዌሮ ወደ ባርሰሎና ሂድ ብለው ምክር ሲለግሱ እንደነበረ ይታወቃልና አሁንም የሱ ፍላጎት ወደ ባርሰሎና መሄድ ነው። ነገር ግን አርሰናል 100 ሚሊዮን ፓውንዱንም የመክፈል ፍላጎት አለው። ተጫዋቹን በዛው በፕሪሚየር ሊግ ላይ ዳግም ለመመልከት አርሰናል ፍላጎቶች አሉት። በተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች ነውና የአርሰናል ሌሎች ሁለት ዝውውሮችም አሉ። የሞርጋን ሮጀርስን ጉዳይ በተመለከተ የቲም ቶኩ አሌክስ ክሩክ የ23 ዓመቱን ተጫዋች ለማስፈረም ሚኬል አርቴታ በግሉ ድርድሮች ለማድረግ ጥረት እያደረገ ይገኛል። ተጫዋቹን ለማሳመንም ግንኙነቶችን ለመጀመር የሞከረ ይገኛል። 80 ሚሊዮን ፓውንድ አካባቢ ከዛም በላይ የሚገመት አይነት ተጫዋች ነው። በአስቶን ቪላ በኩል የተጫዋች በዓለም ዋንጫ ላይ ደግሞ የሚያሳየው ብቃት ይጠበቃል። ሚኬል አርቴታ ተጫዋቾችን በማሳመን ደረጃ ለምሳሌ ከሰሞኑ ያነሳናቸው ጉዳዮች ነበሩ። ሪካርዶ ካላፊዮሪ ዝውውር ሊጠናቀቅ ሲል የሪካርዶ ካላፊዮሪን ቤተሰቦች ፎቶግራፎች ይዞ ሄዶ ድርድሩ ላይ ተገኝቶ ነበርና እቺ ማናት፣ እችኛዋ ክስት፣ እችኛው እህት እያለ ላንተ ምን ማለት ናቸው ያለ ቤተሰባዊነት ስሜት ሲፈጥር ነበረ። እንደ ቴሌግራፍ ዘገባ ከሆነ ደግሞ ድርድሮች ላይ ሚኬል አርቴታ በጣም አሳማኝ የሚባል ሰው ነው ይባልለታል። ለምሳሌ ማርቲን ኦዴጋርድም እኔ ከማንም ጋር እወራረዳለሁ ከሚኬል አርቴታ ጋር ቁጭ ብሎ ሚኬል አርቴታ ያለውን ሳያምን የሚወጣ አንድም ሰው ይኖራል ብዬ አላስብምና በዛ መወራረድ እችላለሁ የሚል ሀሳብን ሲያነሳ ከዚህ በፊት ሰምተናልና ሞርጋን ሮጀርስንም በግሉ ለማሳመን ጥረት እያደረገ ይገኛል የሚሉ ዘገባዎችን ተመልክተናል። እንዳጠቃላይ ደግሞ የማክሲሚሊያኖ አራሄዎ ጉዳይ ከስፖርቲንግ ሊዝበን በመስመር ተከላካይ ቦታ ላይ እየተፈለገ ይገኛል። ከአርሰናል ጋር እንደሚታወቀው በደርሶ መልስ 10 ፋውሎችን ሰርቶ ነበረ። ቢጫ ካርድ የተመለከተው ክብረ ወሰን ነበረ። በረጅም ዓመታት 9 የውድድር ዘመን
በኋላ 8 ጥፋቶችን ሰርቶ ቢጫ ካርድ ያልተመለከተ ተጫዋች ሆኖ መነጋገሪያ እንደነበረ ይታወቃል። አርሰናልና ስፖርቲንግ ሊዝበን ባደረጉ ጨዋታ ላይ አሁን 50 ሚሊዮን ዩሮ አካባቢ ይገመታል። የውል ማፍረሻው በእርግጥ 70 ሚሊዮን ፓውንድ ነው። ስፖርቲንግ ሊዝበን ግን ከዛ አነስ ባለ ክፍያ ተጫዋቹን ለመሸጥ ፍላጎት አለው የሚሉ ዘገባዎች አሉ። ከማንቸስተር ሲቲ ጋር በተያዘ የአንድ ሁለት ተጫዋቾች ጉዳይ በስፋት ይነሳል። ከነዚህ መካከል የጆርጌ ሜንዴዝ ኦፈሮች አንደኛው ጥያቄ ሩበን ዲያዥን ወደ ሪያል ማድሪድ ለመውሰድ ፍላጎት አለው የሚሉ ዘገባዎች አሉና ከሪያል ማድሪድ ሰዎች ጋር ለጆዜ ሞሪኒዮም ሩበን ዲያዝን ከማንቸስተር ሲቲ አስፈርሙት እያለ ለማሳመን ጥረት እያደረገ ይገኛል። ፖርቹጋላዊ ተጫዋች በተለይ ፔፕ ጋርዲዮላ ከለቀቀ በኋላ በዛው መቆየት ፍላጎት የለውም የሚሉ ዘገባዎችን ተመልክቻለሁ። ከማንቸስተር ሲቲ ሌላኛው ሊለቅ የሚችለው ተጫዋች ሳቪኒዮ ነው። ሳቪኒዮ በቶትናም በኒውካስል ዩናይትድ እየተፈለገ ይገኛል። ሰመር 2005 ላይ ክለቡን ይለቃል ተብሎ ሲጠበቅ እንደነበረ ይታወቃል። ከዛ በኋላ ፔፕ ጋርዲዮላ ተጫዋቹ እንደሚታወቀው ቶትናም 70 ሚሊዮን ዩሮ ድረስ አቅርቦ ነበረ። ከዛ በኋላ ቶትናም ያቀረበውን ጥያቄ ማንቸስተር ሲቲ ትቶት ቸል ብሎት ነበረ። አሁን ግን በዚህኛው ክረምት ፔፕም ከለቀቀ በኋላ በዲዘርቢ ስር ከሚፈለጉ ተጫዋቾች መካከል አንደኛው ሳቪኒዮ ነው። ሳቪኒዮ ለተጫዋቹ ብቃት እንዳጠቃላይም ስንመለከተው ጥሩ አቅም ይኖረዋል ብለን እናስባለን። ምክንያቱም ደግሞ በትልቅ ደረጃ ሳቪኒዮ አሰልጣኙንም ብንመለከት ዲዘርቢ ጣሊያናዊ አሰልጣኝ የተጫዋቾችን ብቃት በማሳደግ ረገድ ትልቅ አቅም እንዳላቸው የሚያጠራጥር አይደለም። የሊቨርፑልን ጉዳዮች ላንሳ። በሊቨርፑል ቤት ደግሞ ከሚነሱ ሀሳቦች መካከል በዋነኝነት አንደኛው የዚህ የያን ዲያሞንዴ ጉዳይ ነው። ያን ዲያሞንዴን በተመለከተ ትናንትና በበርካታ ዘገባዎች ፓሪስ ሰን ጀርመንና ሊቨርፑል የበለጠ ጠንካራ ፍላጎት አሳይቷል ተጫዋቹን ለማስፈረም። ተጫዋቹም ደግሞ በአርቢ ላይፕዚግ ውል ቀርቦለታል። እንግዲህ የሶስት ክለቦች ፍልም ይሆናል። አርቢ ላይፕዚግ ባለቤት ነው፣ ነገር ግን ተጨማሪ ዓመታትን ለማቆየት ከዛ በተጨማሪ ለተጫዋቹ ደሞዙን ጥቅሞቹን ከፍ በማድረግ የሚቆይበትን ዓመትም ከፍ ያደርግና ሪሊዝ ክሎዝ ወይም ደግሞ የውል ማፍረሻ በተጫዋቹ ውል ላይ ይቀመጣል። ያንን ደግሞ ያን ዲያሞንዴ የፈለገው አይመስልም። ሊቨርፑልና ፓሪስ ሰን ጀርመን በተጫዋቹ ላይ ፍላጎታቸው በጣም ጠንከር ብሎ መጥቷል። ሊቨርፑል አትራፊ ነው። በተለይ ተጫዋቹን ቢያገኘው የሙሐመድ ሳላ ተተኪ ያደርገዋል በቀጥታ። ተጫዋቹን ባያገኘው ደግሞ ፓሪስ ሰን ጀርመን የሚያስፈርመው ከሆነ ከፓሪስ ሰን ጀርመን የብራድሊ ባርኮላን ዝውውር ለማጠናቀቅ የበለጠ በር የሚከፍትለት ጉዳይ ነውና ያንን በስፋት እየተመለከትን እንገኛለን። ሌላኛው ጉዳይ ግን ከሊቨርፑል ጋር በተያዘ ብዙ የሊቨርፑል ደጋፊዎች የሚጠብቋቸው ስሞች አሉ። ሁለት ተከላካዮች የዓመቱ ሴንተር ባክ ጀርሜ ዣኬ በሊቨርፑል ከፈረመ ከቀናት በኋላ ነበረ ጉዳት ያጋጠመውና እስካሁንም ወደ ሜዳ አልተመለሰም። ነገር ግን የቅድመ ውድድር ዘመን ዝግጅት ላይ በሙሉ ጤንነት በሙሉ ማች ፊትነስ ለዝግጅቱ ይደርሳል ተብሏል። ሊቨርፑል በ55 ሚሊዮን ፓውንድ ጥር ላይ ያስፈረመው ተጫዋች ነበር። ቸልሲ በድርድሩ ገፍቶበት ሄደ። ነገር ግን ቸልሲ ያልተስማማበት በጥር ወዲያው ወደ ቸልሲ እንዲመጣ ፍላጎት ነበረው። ነገር ግን ሊቨርፑል እዛው ይቆይ፣ እኔ ለዚህኛው ውድድር ዘመን ብዙ የምፎካከርበት ነገር የለም ያለ በሚመስል መንገድ ተጫዋቹ በዛው እንዲቆይ ተደርጎ ነበር። እስከ 2031 ድረስ ውል መፈረሙ ይታወቃል። ሌላኛው ጂዮቫኒ ሊዮኒን በተመለከተ ነው። እሱንም በተመለከተ ለፕሪሲዝን በጥሩ ጤንነት ይደርሳል ተብሏል። ጂዮቫኒ ሊዮኒም በ29 ሚሊዮን ፓውንድ አካባቢ ከፓርማ ነበር የፈረመው። እሱም በጉዳት ምክንያት አመቱ ሙሉ አልተጫወተም። የመጀመሪያው የውድድር አመቱ የመጀመሪያ ቀናት ላይ ነበረ ጉዳት ያስተናገደውና በጣም ልብ የሚነካ ነበረ። ቸልሲ ቤት ያሉ ጉዳዮችን ላንሳ። ጆዋ ፔድሮ በቸልሲ በኩል አሁንም አይሸጥም እየተባለ ይገኛል። ብዙ ጥያቄዎች እየተነሱ አሉና ከዛ ውጭ ግን እንደ ዘሰን ዘገባ ከሆነ አሰልጣኝ ቻቪ አሎንሶን በተመለከተ ራሱ በቀጥታ 1-2-3 ተጫዋቾችን ለማስፈረም ፍላጎት አለው። አማካኝ ስፍራ ላይም ትልልቅ ደረጃ ሃይ ሌቭል ያላቸውን ተጫዋቾች ማስፈረም ይፈልጋል ተብሏል። ከነዚህ ስሞች መካከል አንዱ የክሪስቲያን ሮሜሮ ነው። ከቶትናም ሆትስፐር በ70 ሚሊዮን ዩሮ እየተገመተ ያለ ተጫዋች ነው። የቶትናሙን አምበል ክሪስቲያን ሮሜሮን ለማስፈረም ቸልሲዎች ፍላጎት አላቸው የሚሉ ዘገባዎች ወጥቷል። ክሪስቲያን ሮሜሮ በመከላከል በጣም ጥሩ ተጫዋች ነው። ሲያጠቃም የአየር ላይ ኳስ አጠቃቀሞቹ በጣም ጥሩ ነው። በጣም ታታሪ ተጫዋች ነው። ነገር ግን ቀይ ካርዶቹ ቸልሲ ቤት ዘንድሮ 11 ቀይ ካርዶችን በሁሉም ውድድሮች ላይ ተመልክተናል። በፕሪሚየር ሊግ ላይ ብቻ 8 የቀይ ካርዶችን። ነገር ግን ሌላ የቀይ ካርድ ሰለባ ሊሆን የሚችል ተጫዋች ለመጨመር ቸልሲ እየተሯሯጠ ይመስላል የሚሉ ዘገባዎችን እየተመለከተን እንገኛለን። ነገር ግን ተጫዋቹ ያለው ኳሊቲ የበለጠ
ይበልጣል ብሎ መናገር ይቻላል። ኬንድሪክ ፔዝን በተመለከተ በሪቨር ፕሌት ይገኛል። የቸልሲ ንብረት ነው። አሁን ቸልሲ ገና ውሳኔዎችን አልወሰነም ተብሏል። ነገር ግን የሪቨር ፕሌት የውሳት ውል ቆይታውን ቶሎ ለማቋረጥና እንደ ቤን ጃኮብስ ዘገባ ከሆነ የመጨረሻ ውሳኔ አልተወሰነም። ነገር ግን 35 ጨዋታዎችን አድርጓል ወደ አገሩ ተመልሶ። ኬንድሪክ ፔዝን በተመለከተ በሪቨር ፕሌት የነበረውን ቆይታ በአጭር እንዲቋጭና እንዲመለስ ፍላጎት አለ የሚሉ ዘገባዎችን እየተመለከተ እንገኛለን። ሌላኛው የማንቸስተር ሲቲ ጉዳይ የኤሊዮት አንደርሰን ጉዳይ ነው። ኤሊዮት አንደርሰንን በተመለከተ ብዙ ሀሳቦች እየተነሱ ይገኛሉ። እንደ ቢቢሲ ዘገባ ከሆነ ኤሊዮት አንደርሰንን ለማስፈረም የበለጠ ሰፊ ድል ማንቸስተር ሲቲ ያለው ከማንቸስተር ዩናይትድ የበለጠ የሚል ዘገባን ቢቢሲ ላይ ተመልክቻለሁ። እንደ አድቫንቴጅ የተቀመጡ ነገሮች አሉ። በተለይ ማንቸስተር ዩናይትድ ተጫዋቹን ማስፈረም ፍላጎት አለው። ከየትኛውም አማካኝ የበለጠ ተጫዋቹን አጥብቆ ይፈልገዋል። ነገር ግን ትልቁ ጥያቄ ኤሊዮት አንደርሰንን ለማስፈረም በደንብ በዩናይትድ በኩል ባይዲንግ ዋር ውስጥ ወይም እዚህ የዋጋ ተመን ጦርነት ላይ መግባት አይፈልግም የሚሉ ዘገባዎች አሉና ያንን በተመለከተ ተጫዋቹን በ100 ሚሊዮን ፓውንድ ማንቸስተር ሲቲ ፎረስትም የሚጠይቅበት ጥያቄ ነው። ማንቸስተር ዩናይትድ ግን 80 ሚሊዮን ፓውንድ ለተጫዋቹ በቂ ክፍያ ነው ብሎ ያምናልና የማንቸስተር ሲቲ ዝውውሩ የማይጠናቀቅ ከሆነ ማንቸስተር ዩናይትድ እድሎች አሉት። የተጫዋቹን ፍላጎት ግን ወደ ማንቸስተር ሲቲ ነው የሚል የቢቢሲ ስፖርትን ዘገባ ተመልክቻለሁ። እንዳጠቃላይ ከማንቸስተር ሲቲ ጋር በተያዘ ግን ኮሎ ቱሬ እንዲሁም ደግሞ ፔፕ ሊንጀርስ የቀድሞ ሊቨርፑል ምክትል አሰልጣኝ የክሎፕ ምክትል አሰልጣኝ እንዲሁም ደግሞ ኮሎ ሀቢብ ቱሬም ከክለቡ ጋር እንደሚለያዩ ይፋ ተደርጓል። የውድድር ዓመቱ ከተጠናቀቀ በኋላ ከክለቡ ይለቃሉ ተብሏል። ሌላኛው በተለያዩ ክለቦች ፍላጎት ውስጥ ያለው የኒኮ ጎንዛሌዝ ጉዳይ ከማንቸስተር ሲቲ በ50 ሚሊዮን ፓውንድ ነበር ማንቸስተር ሲቲ ያስፈረመው። ከፖርቶ ኤፍኤ ካፕና ካራባኦ ካፕን ከቡድኑ ጋር ዘንድሮ አሸንፏል። ነገር ግን በቡድኑ ውስጥ ተፈላጊነቱ በጣም ቀንሷልና ከቡድኑ ጋር መለየት ተፈልጋለሁ የሚል ሀሳብ አለውና ወዴት ይሄዳል የሚለው ትልቁ ጥያቄ ሆኖ እየተመለከተን እንገኛለን። ዳኒ ካርቫል በቀጣይ የውድድር ዓመት ክለብ እፈልጋለሁ፣ ገና እስካሁን አዲስ ጠያቂ ክለብ አላገኘውም፣ ነገር ግን እግር ኳስን በሚቀጥለው የውድድር ዘመን አላቆምም ብሏል። ሩዲገርን በተመለከተ ደግሞ በሚያስገርም ሁኔታ በሪያል ማድሪድ እስከ 2027 ድረስ የሚያቆይ ውል ፈርሟል ወይም ተስማምቷል ለመፈረም፣ ነገር ግን እስካሁን ውሉ አልተፈረመም። በቀጣይ ጊዜያት ላይ ሩዲገርን በሪያል ማድሪድ ቤት አንድ ተጨማሪ ዓመት እስከ 2027 ድረስ ፈርሞ ሲጫወት እንመለከቷለን። የጀንተልማን አግሪመንት ላይ ደርሷል። ስምነታቸው በዛ የጸና ሆኗልና በቀጣይ ጊዜያት ላይ ሩዲገርን ሌሎችም ከሚመጡ ለምሳሌ ሩበን ዲያዝን ከማንቸስተር ሲቲ ቢያስፈርሙት በዛ ደረጃ ይጠበቃል። ጄሚ ቫርዲን በተመለከተ ወደ ፕሪሚየር ሊግ የህይወት ታሪኩ በሙሉ የዚህ የህልም ዓለም ጣፋጭ ተረቶች የሚመስል ነው። የሚገርም አይነት አስደናቂ ታሪክ አለው። ወደ ሴሪያውም በ39 ዓመቱ ተመልሶ በሴሪያው ላይ በጣም ዲፌንሲቭ ሊግ በሚባለው በአውሮፓ ጠንካራ ተከላካዮች ያሉት ሊግ የሚባለው ሴሪያው ላይ በዩቬንቱስ ላይ ያስቆጥራት ግብ ትታወሳለች። አጠቃላይ 7 ግቦችን ሴሪያ ላይ ያስቆጥሯልና አሁን ወደ ፕሪሚየር ሊግ መመለስ ፈልጋለሁ ብሏል። የ2 ዓመት ውል ነበረ ለክሩሚኒዜ የፈረመው፣ ነገር ግን ወደ ሴሪ ቢ ክሩሚኒዜ ወርዷል። ስለዚህ ወደ ፕሪሚየር ሊግ የሚመለስበት እድል ካለ ይሞክራል የሚሉ ዘገባዎችን ከጄሚ ቫርዲ ጋር ተመልክተናል። የትኛው ክለብ ግን ተጫዋቹን ያስፈርመዋል፣ ተጫዋቹ ላይ ፍላጎት አለው የሚለው በጣም አጠያቂ ጉዳይ ሊመስል ይችላል። እንዳጠቃላይ ግን ያንን በቀጣይ ጊዜያት ላይ እንመለከተዋለን። አስቶን ቪላን በተመለከተ እንደ ዴሊ ሜል ዘገባ ከሆነ ሊቨርፑልን ጆ ጎሜዝን ለማስፈረም ፍላጎት አለው። ጆ ጎሜዝ ከረጅም ዓመታት በኋላ ክለቡን ይለቃል ተብሎ እየተጠበቀ ይገኛልና በብዙ መንገድ እነዚህ የክለቦቻችሁ የተነሱ ዘገባዎች ናቸውና ቅድም የሚያነሳውላችሁ ሀሳቦች አሉ። ማርቲን ኦዴጋርድ ወይስ ደግሞ ብሩኖ ፈርናንዴዝ? በዚህ ጉዳይ ላይ ብዙ ሰዎች የውድድር ዓመቱም ከተጠናቀቀ በኋላ ብሩኖ ፈርናንዴዝ የአሲስት ኪንግ ሆኖ የፕሪሚየር ሊጉ ካጠናቀቀ በኋላ ማርቲን ኦዴጋርድ ደግሞ የፕሪሚየር ሊግ አሸናፊነቱን በአምበልነት ጭምር ካነሳ በኋላ ማን ነው የተሻለው ተጫዋች የሚለውን ያነጻጽራሉ። ብሩኖ ፈርናንዴዝ ኳሊቲ ፕሌየር ነው፣ ምንም አይነት ጥርጥር የለውም። ማርቲን ኦዴጋርድ ደግሞ ሌላ ኮምፕሊት ፓኬጅ ነው ብለው ያነጻጽሯቸዋል። ለእናንተ በሁለቱ ተጫዋቾች መካከል ያለው ልዩነት ምንድን ነው? የትኛው የተሻለ ተጫዋች ነው? በፕሪሚየር ሊግ ላይ ሲያሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይ ካደርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ትናንትና የእናንተ መልእክቶች መጥተውልናል። ኪዱ
የጻፈልን መልእክት አለ። በደንብ ብታብራራው ጥሩ ነበረ፣ ግልጽ አይደለም። ከዛ በተጨማሪ ኑር አህመድ የጻፈልን መልእክት አለ። ቤስት ፕሌየር ብሎ 3 ምርጥ ተጫዋቾች ብለው ዴክላን ራይስ፣ ዳቪድ ራያ፣ ጋብሪኤል ማጋለሽን አስቀምጧል። ድራጎን የአርሰናል ደጋፊ ነኝ፣ ነገር ግን ብሩኖ የአመቱ ምርጥ ይገባዋል ብሎናል። ሶሊ አለሙ ራይስ የአመቱ ምርጥ ተጫዋች እሱ ነው የሚል መልእክትም ተልኮልናል። ከዛ በተጨማሪ ባዩ ብራቮ ራይስ ባሎንዶር ይገባዋል የሚል መልእክቱን ልኮልናል። ማርቶን ባንቺ ራይስ ቢጋቢ፣ ከዛ በተጨማሪ ሃላንድ፣ ራያና ብሩኖ የኔ ምርጥ 5 ብላ አስቀምጣልናለች። ሰይፈዲን ሰላም ቤስት ስፖርቶች የኔ አርሰናል ቻምፒዮን የሆነበት ፔፕ የፕሪሚየር ሊግን የለቀቀበት ብሩኖ ፈርናንዴዝ ሪከርድ የሰበረበት ዶማን ሪከርድ የሰበረበት ቶትናም ደግሞ ከመውረድ የተረፈበት ብቻ ብዙ ታምር የታየበት የእንግሊዝ ፕሪሚየር ሊግ አሁን አልቋል ብሏል። እናመሰግናለን። SW የተባለ አድማጫችን ቤስት ስፖርት ምርጦች ናችሁ ብሎ መልእክቱን ልኮልናል። ከልብ እናመሰግናለን። አየነው ሙላ ስለ ብሩኖ ፈርናንዴዝ የተነሳው ጉዳይ ላይ ሀሳቡን አካፍሎናል። ከዛ በተጨማሪ አርሰናል ሎክራን ወይም ደግሞ አልቫሬዝን ያስፈርማል ብዬ አላስብም። ከዛ ውጪ ብዙ ገንዘብ የማይወጣበት ፍላጎት ነው ያለው። በቅናሽ የሚገኙ ተጫዋቾችን በተመጣጣኝ ዋጋ እንደ አሌክስ ስኮትን አይነት ተጫዋቾችን ያስፈርማል የሚል ግምት እንዳለው ልኮልናል። አሸናፊ ከደቡብ አፍሪካ ከዚህ በኋላ ስለ ዝውውር ዜናና የቻምፒየንስ ሊግ ፍጻሜ ብቻ የምንሰማበት ጊዜ ይሆናል። መልካም ቆይታ፣ መልካም ቀን ይሁንላችሁ ብሎ እናመሰግናለን። ኤምአር ያነሳው ማስተካከያ እናደርግበታለን። አህመድ ከጅቡቲ አሁን ሲዝኑ ተዘግቷል፣ አንተ ግን አብረን ትቆያለህ ተስፋ አደርጋለሁ ብሏል። በእርግጥም ከእናንተ ጋር አብረን እንቆያለን። ምርጦቹ ራያ፣ ጋቢ፣ ሳሊባ፣ ቲምበር፣ ኦራሌ፣ ራይስ፣ ብሩኖ፣ ሶቦዝ ላይ ሴሜኒዮ፣ ዶኩ፣ ዮኬሬሽ በአመቱ በመጀመሪያ ያሳየውን ብቃትም በማሰብ ነው ብሏል። ከዛ ውጪ አማኑኤል የጻፈልን መልእክት አለ። ብሩኖ ቁጥር 1 ነው ብሎናል። አስፋውን በተመሳሳይ ብሩኖ ፈርናንዴዝ የአመቱ ምርጥ ነው ብሎናል። ታሪኩ ከደቡብ አፍሪካ የአመቱ ምርጥ ዴክላን ራይስ ይገባው ነበር የሚል ሀሳቡ ልኮልናል። ሁላችሁንም ስለሰጣችሁን ጊዜ ስለጻፋችሁልን መልእክት ከልብ እናመሰግናለን። የዛሬን እዚህ ላይ ያበቃን። በየክለቦቻችሁ አዳዲስ ጉዳዮችን ይዘን እንመለሳለን። ጤና ይስጥልን።